Hello everyone, welcome to my channel again. ዛሬም ደግሞ ሌላኛው ኢዚ ትሪክ ኦፍ ዴሪቬቲቭ የሆነው ፕሮዳክት ሩልን ነው የምናየው። ከዚህ በፊት በሰራናቸው ቪዲዮዎች ፈርስት ላይ የሆኑ ፎርሙላ ጀምረን ነበረ። አሁን ሰም ኤንድ ዲፍረንስ ሩል ሲሆን ሰምቲንግ ፎርሙላ ፓወር ሩልም ሲሆን እንደዛው። በፕሮዳክት ሩል ሲሆን ደግሞ ኤፍ ኤንድ ጂ ሲባዙ እና ዴሪቬቲቭ ሲሆን ኤፍ ዴሪቬቲቭ ጄ ፕላስ ኤፍ ጂ ዴሪቬቲቭ ይሆናል ማለት ነው ነበር ያለው። ሰው ሌስ ኤግዛምፕልስ ለምሳሌ የመጀመሪያ ኤግዛምፕላችን ኤክስ ስኩዌር ሳይን ኤክስ ቢሆን ይሄኛውን ኤፍ እችኛዋ ብትሆን ጂ እችኛዋ ብትሆን ራሳችንን አሳይ ያደረግ ነው። ከዛ በኋላ አኮርዲንግ ቱ ፎርሙላ ኒድ የመጀመሪያ ምንድነው ኤፍ ዴሪቬቲቭ ጄ። ኤፍ ዴሪቬቲቭ ጄ ማለት እዚህ ጋር ኤፍ ማነች ኤክስ ስኩዌር ዴሪቬቲቭ ሲሆን ስንት ነው? ከዚህ በፊት በፓወር ሩል እንደመስራት እንችላለን። ስንት ይሆናል ማለት ነው? 2x ከዛ ሳይን ኤክስ ራሷን አስቀምጣለሁ ጂ ስለሆነች። ከዛ በኋላ ኤክስ ፕላስ ከዛ ኤፍ ታይምስ ጂ ዴሪቬቲቭ ኤፍ ማን ነው? ኤክስ ስኩዌር ራሱን ጽፋለሁ። ከዛ የሳይን ኤክስ ደግሞ ዴሪቬቲቭ ኮስ ኤክስ ነው። ይሄ እንዴት መጣ የምትሉ ከሆነ ይሄንን የሚያሳይ የሆኑ ሜቶዶች አሉ። ዴሪቬቲቭ ማድረግ እንችላለን ሳይን ኤክስን፣ ግን ሞስት ኦፍ ታይም ላይ አንጠየቅም ዴሪቬት አድርጉ ወይም ደግሞ ይህንን ሳይን ኤክስ ዴሪቬቲቭ ኮሴክስ ይመጣል ብላችሁ አፕሩቭ አድርጎ አንባልም። ስለዚህ ጀስት ቴክ ፋይናል ሪዛልት ሳይን ኤክስ ዴሪቬቲቭ ማን ነው? ኮሴክስ እንዳትረሱ፣ ይሄ የሚያዛችሁ አስፈላጊ ነው። ከዛ ጀስት ሲምፕሊፋይ ለማድረግ ያክል ኤክስን እናወጣለን። ደን ቱ ሳይን ኤክስ ፕላስ ኤክስ ኮሴክስ ይመጣል ማለት ነው። ስለዚህ አወር ፋይናል አንሰራችን ይሄ ይሆናል ማለት ነው። እሺ ሌላ ኤግዛምፕል እኔ ዴሪቬቲቭ ኦፍ 5x ማይነስ 9x ኪዩብ ታይምስ 8 ፕላስ ኤክስ ስኩዌር። ይሄኛው እንደውም በቀላሉ ቀለል አድርጎልናል። እቺን ኤፍ ሲንቺ አድርጎ መውሰድ ነው። ቀጥታ የሚያባዛ ነገር ነው የሰጠን። ስለዚህ ፎርሙላችን ላይ ምን ብለናል? ዴሪቬቲቭ ኦፍ ኤፍ ታይምስ ጄ ምንድን ነው ብለናል? ኤፍ ዴሪቬቲቭ ጄ ታይምስ ኤፍ ዴሪቬቲቭ ኤፍ ታይምስ ጂ ዴሪቬቲቭ ማለት ነው። ከዛ በኋላ ምንድን ነው ኤፋችን ማን ነው? ኤፋችን ማን ነው? 5x ማይነስ 9x ኪዩብ። የችኛዋን ዴሪቬት እናድርግ። መጀመሪያ ዴሪቬት ስናደርግ ችኛዋ ስንት መጣለች? 5 ይመጣል። ይሄኛው ደግሞ 9 ታይምስ 3 27 3 ማይነስ 1 ኤክስ ስኩዌር ይመጣል። ከዛ ጂ አለኝ። ጂ ደግሞ ምንድን ነው ብለናል? 8 ፕላስ ኤክስ ስኩዌር ነው ብያለሁ። ከዛ ጂ ዴሪቬቲቫችን ይሆናል this is a constant always gonna be zero። ስለዚህ እቺ ዜሮ ትሆናለች። እችኛዋን ዴሪቬት ሳደርግ ደግሞ 2x ይሆናል ማለት ነው። ስለዚህ according to formula ቀጥታ መተካካት ነው። ቀጥታ አስተካካ እንዴት ይመጣል ማለት ነው? ኤፍ ዴሪቬቲቫችን ማን ነው? 5 ማይነስ 27 ስኩዌር። ከዛ ጄን ቀጥታ ነው የምወስደው 8 ፕላስ ኤክስ ስኩዌር። ከዛ ፕላስ 5x ማይነስ 9x ኪዩብ ራሷን ነው የወሰድኩት ኤፍን። ከዛ በኋላ ታይምስ 2x። ማባዛት ትችላላችሁ፣ ከዚህ በላይ ሲምፕሊፋይ ማድረግ ትችላላችሁ፣ ግን ጀስት አም ገና ቴክ ዲስ አስ ኤ ፋይናል ሪዛልታችን ማለት ነው። እኔ ሌላ ኤግዛምፕል ደግሞ ስናይ ለምሳሌ ኤፍ ኦፍ ኤክስ 4 ሳይን ኤክስ ታን ኤክስ። እንደዚህ አይነት ጥያቄ ቢሰጣችሁ እንዴት ነው ኤፍ እና ጄን እከፋፍላለሁ ምንለው? ለምሳሌ በቃ ቺታን ጄ ትሆናለች፣ 4 ሳይን ኤክስ ኤፍ ትሆናለች ማለት ነው ባጭሩ። ከዛ ኤፍ ዴሪቬቲቭ ማለት ደግሞ ምን ማለት ነው? አኮርዲንግ ቱ ፎርሙላችን ቺ ኤፍ ነች። ኤፍን ዴሪቬት እናደርግ ቅድም ብለናል ሳይን ኤክሳችን ኮሴክስ ይሆናል፣ ጀስት ኮሴክስ ይሆናል። ስለዚህ 4 ኮሴክስ ከዛ ታይምስ ጄ ያለችን ቀጥታ ጄን ታን ኤክስ። ከዛ ፕላስ ማነው የሚሆነው? ኤፍ ማነች? 4 ሳይን ኤክስ። ከዛ ጄ ማነው? ታን ኤክስ። ምን ሲደረግ? ዴሪቬት ሲደረግ። ጄ ዴሪቬት ስትደረግ ቅድም እንደነገርኳችሁ እነዚህን ፕሩቭ ማድረግ የምንችልባቸው መንገዶች አሉ፣ ግን አምገና ቴክ ፋይናል ሪዛልት ከዚህ በኋላ። ስለዚህ እንድታውቁት ያክል የታን ኤክስ ዴሪቬቲቭ ሴክ ስኩዌር ኤክስ ነው።
ሴካንድ ስኩዌር ኤክስ ማለት ነው። ስለዚህ ሲምፕሊፋይ ማድረግ እችላለሁ። እንዴት አንልም? 4 ኮስ ኤክስ ታን ኤክስ ማለት ነው እናንተ በምታውቁት መንገድ ሳይን ኤክስ ኮስ ኤክስ ነው። ከዛ ፕላስ 4 ሳይን ኤክስ ታይምስ እንድታውቁት ያክል ሴክ ስኩዌር ኤክስ ወይም ደግሞ ሴካንድ ስኩዌር ኤክስ ማለት 1 ኦቨር ይሄ ሁለቱ ተመሳሳይ የሆነ ቫልዩን ያላቸው 1 ኦቨር ኮስ ስኩዌር ኤክስ ማለት ነው። ስለዚህ ኮስ ኤክስ በኮስ ኤክስ ቢጠፋ ማን ይመጣል ማለት ነው? 4 ሳይን ኤክስ ፕላስ 4 ሳይን ኤክስ ከዛ እችኛዋን ጀስት ሴክ ስኩዌር ኤክስ ብዬ ልውሰደው ማለት ነው። ከዛ በኋላ ጀስት አሴ ሲምፕሊፋይ ለማድረግ ያክል 4 ሳይን ኤክስ አሴ ኮመናችሁ ልውሰድና 1 ፕላስ ሴክ ስኩዌር ኤክስ መጣልኝ ማለት ነው። ሶ ዲስ ኢኩዌሽን ፋይናል አንሰር ይሄን ይመስላል። እሺ ሌትስ ቴክ አናዘር ኤግዛምፕል 8x 5x sin x ማይነስ ኤክስ ኪዩብ ታን ኤክስ። እዚህ ጋር ሁለት ፕሮዳክት ሩል መሰራባቸው ሜቶዶች አሉ። ይቅርታ ሁለት ፕሮዳክት ሩል ነው የምሰራው። እዚህ ጋር አንድ ፕሮዳክት ሩል አለኝ፣ እዚህ ጋር አንድ ፕሮዳክት ሩል አለኝ። ከዛ እዚህ ጋር ነው የምከፋፍለው። እቺን 5x as f፣ እቺን sin x as g፣ እቺን x cube as f፣ እቺን as g ወስጄ የተለያየ ስራ ነው የምሰራው ማለት ነው። ኦኬ let's start from this። ከዚህ ስጀምር የመጀመሪያው ምንድነው? f derivative g። f ዴሪቬቲቫችን ስንት ነው? 5 ከዛ g ዝም ብለን ነው የምንወስደው sin x ከዛ በኋላ ፕላስ f g ዴሪቬቲቭ that means f 5x cos x መጣልኝ። ከዛ ማይነስ f ዴሪቬቲቭ g። f ዴሪቬቲቭ ማለት 3x ስኩዌር ታን x ከዛ ፕላስ f g ዴሪቬቲቭ ይሄ ማለት x ኪዩብ ሴካንድ x ስኩዌር x ማለት ነው። ከዛ ምን ይመጣል? 5 sin x plus 5x cos x minus 3 እቺ ማይነስ ለሁሉም ነው ማደርጋት minus 3x square tan x minus x cube sec square x ይመጣል ማለት ነው። ይሄ የመጨረሻው መልሳችን ይሆናል ማለት ነው። እሺ let's take another example too. r of x ለምሳሌ x square plus 6 times 7 minus 8x times 3x minus 5x cube ብናደርግ እስካሁን ሁለት እየወሰድን ነበር ስንሰራ የነበረው አይደለ? በሶስት ስንሰራው ኢዚ ነው፣ ተመሳሳይ የሆነ ነው። ማለትም ለምሳሌ derivative of f times j times h ማለት f derivative gh plus f g derivative h plus f g h derivative በቃ ይሄንን ፎርሙላ ተከትሎ መስራት ነው። ብዙ የሚከብድ ነገር የለውም። እሺ ፋይናል አንሰራችን ይሆናል ማለት ነው። ስለዚህ ማለትም f ዴሪቬቲቭ ሲሆን x ስኩዌር ፕላስ 6 ነው። x ስኩዌር ፕላስ 6 ደግሞ ኮንስታንት j ትሆናለች 2x ከዛ j እና h ነው ወሰድን። ከዛ እዚህ ጋርም ደግሞ f g ዴሪቬቲቭ h ነው። f አለችኝ x ስኩዌር ፕላስ 6 ከዛ እዚህ ጋር ደግሞ j ዴሪቬቲቭ ሳደርግ እቺ ኮንስታንት ነች ትጠፋለች። ዘን እቺ ማይነስ 8 ዘን h ነው ወሰድኳት። ከዛ x ኪዩብ ፕላስ 6 f ነው j አለኝ። ከዛ በኋላ hም ደግሞ እቺኛዋን ዴሪቬት ሳደርግ 3 ማይነስ 15 x ስኩዌር ይመጣል ማለት ነው። ከዛ ፋይናል አንሰራችን ይሄን ይመስላል ማለት ነው። so let's see the final example። እሺ ለምሳሌ f of x 4 ቢሰጠኝ f of 3 ደግሞ f of derivative of 3 ደግሞ minus 7 ቢሰጠኝ g of 3 ደግሞ minus 8 ቢሰጠኝ g derivative of 3 ደግሞ 5 ቢሰጠኝና ኦኬ ይሄንን አግኙ በባል እንዴት እሰራለሁ የሚለውን ስናይ እሺ መጀመሪያ በፎርሙላው መሰረት እንተንት ነው። በፎርሙላው መሰረት ተነትን f derivative g plus f g derivative ይመጣል። ስለዚህ ይሄ ማለት f derivative of 3 times g derivative of 3 plus f derivative of 3
ታይምስ ጂ ዴሪቬቲቭ ኦፍ derivative አለም f derivative of 3 times g of 3 plus f of 3 times g derivative of 3 ከዛ ሁሉም አለኝ አይደለ? f derivative of 3 ማን ብያለሁ? -7 times g of 3 ደግሞ -8 ብያለሁ። ከፕላስ f of 3 4 ነው። g derivative of 3 ደግሞ times 5 ነው። ከዛ is equals to ይሄኛው ማይነስ በማይነስ ሲባዛ ዊ ነው is gonna be positive 56 ይመጣል። ከዛ ፕላስ 20 is gonna 76 ማለት ነው። ስለዚህ የዛሬ ፕሮዳክት ሩል ቪዲዮአችን ይሄን ይመስል ነበረ። ቴንክስ ፎር ዋቺንግ። ጥሩ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼር አድርጉ ለጓደኞቻችሁ። በጣም የሚጠቅም ቪዲዮ ነውና ቴንክስ ፎር ዋቺንግ።